እንዴት ነው እንዴት ነው እንደዚህ ጋር ብቻ እንደዚህ ሊገነጠል የቻለው? ገና ሸራና ገበር ይገረዛል ምናምን የጣራ ሚስማር ነው ተመጣጣው መፈረዝ ምንድነው መፈረዝ እዚህ ፍሬዛ ላይ አሁን የጫማው መፈረዝ በጄል ዝም ብሎ ፍሪዝ አዘላዞች እንዴት ናቸው? የምንገኘው በጣም በርሳታችን ላይ ነው። ዛሬ በጭራሽ የማትሞክሩት በተለይ ደግሞ ከአብዛኛው አካባቢ ላይ የጠፋ ነገር ግን በጣም የሚያስፈልገንን ነገር ነው የምንሞክረው። ምን ሊሆን ይችላል የሚለውን ነገር ከቆይታችን የምትረዱት ይሆናል። አብራችሁን ቆዩ። እሱ ጋር ደርዙ እየጠበቅኩ ነው። ፍቅሯል ሰላም ነው እንዴ? አለን መስገን ነው እንዴ ነው? እኔ ማይክ እባላለሁ። ሰላም ነው እባላለሁ። እንዴ ነው? ሰላም ናችሁ? አለን መስገን ነው። እሱም ባይሉ ይባላል ባልደረባዬ ነው። ተዋወቁ። ዛሬ ካንተ ጋር ልንሞክር ጫማ ማደስ ልንሞክር ነው የመጣ ነው። ደስ ይለናል። እንግዲህ ይሄ እንደምታዩት አሁን ጫማው ሶሉ ተነቅሎ ነው የመጣው። ሲመጣም ያው ሶሉ ተነቅሎበት ነበር ጥሎት ነው የመጣው። ያው እንቀይርለታለን ማለት ነው። ሶሉ ሲቀየር አሁን ሙሉ ለሙሉ ይሄ መሰረቱ እንዳለ ይነሳል ማለት ነው። እነዚህ ጫማዎች እንዳለ እንትኑ እንዳለ የሚነሳ ነው። ከዚህ ጫማ ላይ የምንጠቀመው አፈሩ ብቻ ነው ማለት ነው። ስለዚህ ከስር ያለው ሙሉ ትቀይራለህ ማለት ነው። ከስር ያለው ሙሉ ለሙሉ ይቀየራል። አሁን ዝም ብለህ ስታየው ቆዳ ነው። ስንት ዓመት የተረገጠ ይመስላል? ተዩኒ ሆዲፍጆ ይሄ ተለምሰማ ከባድ ነው። ይሄን ከገመት ከባኛ ማን ገመተው አርበዱና አሁን ሲሰራ አሁን ጫማ በእንደዚህ ነው የሚሰራው። አሁን ይሄ ጫማ ፎርም ነው። ፎርም ማለት ያው የእግሩ ቅርጽ ማለት ነው። አሁን በሳይዙ ሁሉም ሳይዝ አላቸው። 41 ሚላል 40 አለ፣ በሁሉም ሳይዝ አለ። አሁን ለዚህ ጫማ ፊት የሚያደርገው 41 ቁጥር ነው። ስለዚህ እሱ ላይ እንወጥርና እንደ አዲስ እንትን እንዳለ ቀጣይ ደግሞ እንደዚህ አዲስ እንሰራቸዋለን፣ እነሱ እንሰራለን ማለት ነው። ሚኪ ስንት ጊዜ ሆነ በዚህ ስራ ላይ? በዚህ በጫማ አዲሳት ስራ ላይ ከአንድ ዓመት በላይ ሆኖኛል። አንድ ዓመት በላይ። ኦኬ። ጫማ ስራ ግን ቶታሊ በፋብሪካ ላይም ከ10 ዓመት ያህል ነበርኩበት። ያው በጄኔሬሽን ያለ ነገር ስለሆነ ስንት ጫማ እንደሰራ በቁጥር ታውቃለህ? ከሺዎች በላይ ነው። ለምን እንደዚህ በቁጥር የምናገረው አይደለም። እነዚህ ሚስማር ከማስሽ በፊት እንደዚህ የተቀመጡ ይመታሉ። ምንድነው ኮርስ አለው በትምህርት ቤት የሚሰጥ አሉ? በመንግስትም እና አቃቂ ምናምን ባሉ ሴቶች ነበር እነሱ እንደሚሰሩ አቅ ነበር። ስልጠና ይሰጣል፣ ግን በምን ደረጃ ላይ እንደሆነ አላውቅም። አሁን ያለበት አንተ እንዴት ነው ወደዚህ ሙያ የገባኸው? የኔ ልምድ ነው። ለማይቲንግ ፋብሪካም ሰርቻለሁ ብላ ፋብሪካ ላይ ሰርቻለሁ። ያሉ ቤተሰቦች ምንም ሁሉም ሰላለ ጫማ የሚሰራ በዛ ነው የለመድነው ነው። አሁን እንደዚህ ካዘጋጀን በኋላ መጣበቅ ስላለበት ማስሽ እንቀባቸዋለን። ስለዚህ አናርግና ማስሽ እንቀባና እንሰራለን ማለት ነው። ታግዙኛላችሁ ወይስ ራምዳን ይቀበል እንደ አዲስ ልጀምረው? አይ አዲስ መጀመር አለባችሁ። ምን ቀን ባነገር አይደል? ይሄንን አጣብቅልህ እኔ ላጣብቅልህ እሱ አዲስ ይስራ ማጣበቅ ይቻላል። እሺ፣ ግን ቅድሚያ ግን ያው ግዴታ የስራ ልብስ ያስፈልጋል። ስራ ላይ ሲሰራ ለራስም ለምንም ይጠቅማል አለ። ይሄ ምንድን ነው የሚባለው? ጋው? አዎ፣ ጋዋን አለ። ስለዚህ አንተ አዲስ ስለሆነ እኔን እያየህ ትከተለኛለህ። አንቺ እስከዛ ይሄን ትቀቢልናለሽ። ሲደረግ እንዲህ ትንሽ ትንሽ አይበዛ ይከስራል፣ ይባክናል። አያዋጣኝም። አዶናይ ያዝ ያዝ። እሺ፣ እንደዚህ ነው አላካይ ስለሆነ ይሄ ማደስ አይደለም፣ አዲስ ጫማ ነው የሰራው። ይሄ አዲስ ትዕዛዝ ነው። ይሄ ትዕዛዝ የመጣ ጫማ ማለት ለሰዎች ከስተመር ፎቶ ልኮልኝ ይሄን ጫማ ስራልኝ ብሎኝ አዞኝ። ኦኬ፣ እንደዛም እንሰራለን። ሳብ ጫንስቲዎች ነገር እዚህ ጋር ከተጫነ ይሄን ሳብ ያደርጋል። አይዞን ችግር የለውም። በዛ ሚስማሩ ከተጣመመ መልሶ እንትን ላይ ይችላል። ከዛ ትላላችሁ፣ ከዛ ትነቅላላችሁ። በኢየሱስ ግድ ነው ግድ ነው። ደማ ቢደማ ገበያ ልወጣ ነበር ቃለ መግዛት።
ጫማ ላሳየህ ሚኪ ያመጣሁትን ጫማ ላሳየህ እስቲ አንቺ ውስጥ ጫማ ሞት ከቻለ ማለት ስለ ጫማው እስቲ እኔ ግን ሰው ባይብሻል እስቲ አንቺ እኔ እስቲ ጫማዎቼ ላሳያችሁ ግን ማለት ነው ምንድነው ጉድ አንቺ እኔ ቆይ ረበ መድኃኒዓለም ጭራሽ አሁን ይሄ ምን እንደሆነ ስተታው ማውቃችሁ አይታወቅ የትኛው ምን እንደሆነ ስተታው ምን አይደል ምን ሆነ ምንድነው ኖርማል ነው እሺ ኖርማል ኧረ ሚኪ ኩኩ ናይ ተፈራው ይመስል ነው ለማስማ እንዴት ተጨፈሩበት ነው በዚህ ነገር እንደዚህ ሆነ በእውነት ግን ማለት ነው ያው ስለዚህ እንደሆነብኝ አላውቅም እንደዚህ ጉድ ሚኪ ይሄም ደግሞ ችግሩ ይሄ ነው እኔ ከዚህ ምን እንደሚሆን አላውቅም እንዴት ነው እንዴት ነው እንደዚህ ጋር ብቻ እንደዚህ ሊገነጠል የቻለው እንዴ ይሄማ ከባድ ነው ፈተና አታምጡብለኛ መስራት እንችላለን እኮ ችግር የለውም ግን እሱ ነው ማለት ነው ይታለ ካቻቲ እሱ ስርን ትስጠኝ ሰማያዊ ካቻቲ ምን ልስጠኝ ካቻላቢ እኔ ስም አውቃለሁ አሜሪካን ወይስ ፊሊፕስ አሜሪካን ተገላባጭ ስለሆነ ችግር ሰማያዊ ከለር እሺ ምን ታረጋው ነው በቃ መፈታታት እንዴ ሂል በካቻ ቤት እንደሚያያዘው ግን ነው ሆኒ ቢሳርጊ ብራመድበት ነው ወይ ተገናጠበው አይ እርምጃ ብቻ አይደለም ወይ ሆኖ ሰው ፈንክተሽበታል አይደል እንዴ አርጋ ካም በፊት ሌላ ጋር ተሰርቶ ነበር እንጨም አሰራው የጣራ ሚስማር ነው ተመታበት እንዴት እንደሆነ ይሄ ዛሬ አይሰራልኝም ነው ይሄ ዛሬ ያሰራ አሬ ይሄ እኮ እንዳለ ገና የሚገነጣጠል እኮ ነው ይሄ ለምን ነው ታውቂያለሽ ይሄ ጀምሮ እዚህ ጋር ነው የሚያቆመው ይሄ ሙሉ ይሄ ለ10 ቀን ይፈልጋል እንዴ ሰፈር ቅርብ ነሽ ወይስ ሩቅ ነሽ ሩቅ ነው በቃ ከአንድ ወር በኋላ ቅርብ ከሆንሽ ያው የመጣሽ ቼክ አድርጊልሽ ነበረ ግን ሳስበው ሩቅ ነሽ ችግር ተሰርቶ ይመጣልሻል ወይ ለቅዳሜ አንድ አይነት ስራ ናቸው ያው አንዴ እሺ ምን የት ጋር ተቀበልና በቃ በመድ ይሄን ይነፍስበታል አዎ ማስሽ የተባለ በሙሉ ይነፍስበት መጀመሪያ የምታደርጊልኛለሽ ትሰርዣለሽ ቆይ እርሳስ ሰጥሻለሁ ምን በእርሳስ ምን አደርጋለሁ በእርሳስ ጫማው ይሰረዛል ሶሎ የሚጣበቅበት ቦታ መፈረዝ ስላለበት ማለት ነው መፈረዝ ምንድነው መፈረዝ እዚህ ፍሬዝ ላይ አሁን የጫማው መፈረዝ በጄል ዝም ብሎ ፍሪዝ ቆይ ጨዋታው እንትን እናደርገው አሁን መፈረዝ አለበት ሲፈረዝ ማለት ምንድነው ላዩ ላይ የነበሩ ማስሽ አዋራ ምናምን አለ እሱ ከተነሳ በኋላ ነው ማስሽ የሚጣበቀው ማለት ዛ ማስሽ አይዝም እድሜ የማይኖረው ማለት ነው ተግባባን ማንሳቱ ነው መፈረዝ ማለት መፋቅ ማለት ነው በቃ ያቺ ጫማ በጣም ነው የምታምረው ለምን አለካትም የራሳችን አለን ከፈለግሽ ይሄንን ለክረምት ይሆን ይችላል ይሄ አንተን ይሰራው አዎ እዚህ ነው በእውነት ስንት ቁጥር ነው ትላለህ ይሄ 38 7 38 ለካዋለሁ ዛሬ ስራ ምንጨርስ አይመስለኝም ዛሬ ስራ ምንጨርስ አይመስለኝም ያለኝ አምሮ ይሄኔ ምን ላይ ደረስክ አይ ቆንጆ ላይ ነው በጣም ሞዴላችን ደክታስ ከተመጣ እኛ ጫማችን እንጠብቃለን እሺ ወይኔ እስቲ አረፋ ሰፍቶኛል አረፋ በካልሲ ያደረግሽው በካልሲ ያደረኩት ግን ሰፍቶኛል አይ ችግር እግርሽ ትንሽ ነው ማለት ነው ኮምፎርቱ እንዴት አሪፍ ነው አንተ እኮ ገና አልጀመርክም ቶሎ እውነት ሚካውን ገና ሸራና ገበር ይገረዛል ምናምን ይገረዛል ማለት ያው አማርኛው ምንድነው ግን ለጫማ የምትጠቀመው አማርኛ ቆይ ቆይ ይሄ ኪሳራ አቀባበል ከዛ ላጣብቀው አዎ ቀባኝ ሳታበዛበት አደርስ በ7696 እስከ ኤችኤስ እያስቀደማችሁ ይሄንን ሙያ መልመድ ፈልጋለሁ የምትሉ ወጣቶች ቴክስት ላኩልን ይሄን አትያዙ መርገጡ ነው ማቆም ያለብን እንደዚህ መስመር ስል አሁን ምንድነው የምታደርጊው ጫማውን በራሱ ልክ ታስቀምጫለሽ ቅድሚያ ስታስቀምጪ የፊት ለፊቱን ነው የምታስቀምጪው የፊት ለፊቱ ካስቀመጥሽ በኋላ መያዙን እርግጠኛ ስትሆኚ ታዞሪና አንተ በአንድ እግሩን ያሳይሻል እስከዛ ድረስ እንደሱ ሰራይሽ
ቀላል ስራ ከፈር ሳብ ማድረግ አለብሽ ቦታው ላይ እንዲመጣ ቀላል ስራ ነው። ይሄ መንካት የለበትም። እሺ ይሄ ነው ቅድሚያ መጠቀመጥ ያለበት። እዛ ጫን ብሎ ትንሽ ነው በልኒ ጨርኩ ስራ ላይ መጣ። የኔ ስራ ነው። ዛሬ ምንም ነገር አልችልም አልልም። አረጋለሁ፣ ሰራለሁ፣ አበላሻለሁ፣ እማራለሁ። እኔ ሰውዬው እኮ ነው ያሳዘነኝ። አንቺ መማር ሳይሆን እውነት አልወስድም ነው የሚልህ። ኧረ በስመ አብ አሁን በዚህ በኩል ታስጀምራለች ማለት ነው። እንዳያሳስተውሽ ያራዳልሽ። ከጫማ ስራ በጣም የሚከብደው ምንድን ነው? እቃ ከባድ ነው። አይደል? እቃ ክብደት እና ደግሞ ያው ዋጋ በየጊዜው እንደዚህ ማለቱ ከስተመር ዛሬ 1000 ብር ብለው ነገ 1000 ብር ካልሰራለት ይደብረዋል። ወይ እኔ ደግሞ ቆማለሁ ያልዛ ደግሞ ምን ሆናል? እኔ ስራዬን አቆማለሁ ማለት ነው። ግን እስኪ ላይክ አሁን ፕሮግራማችን 2030 ነውና 2030 ማለት ደግሞ እድሜያቸው ከ20 እስከ 30 ለሆኑ ወጣቶች እየሞከርን የምናሳይበት ፕሮግራም ነው። ሶ በቤቱ ሆነው በቤታቸው ነው ይሄን ፕሮግራም ለሚያዩ ወጣቶች በዚህ ስራ ዙሪያ ምን ትላለህ? ሊገቡበት አዋጭ ነው ወይ? ስፔሻሊ ቅድም ካልነው አንፃር በየሰፈሩ አሁን እንደዚህ አይነት ነገሮች እየጠፉ መጥቷል፣ ግን ለህብረተሰቡ በጣም አስፈላጊ የሆኑ ስራዎች ናቸውና ምን ትመክራለህ? ስራው ያው አንድ ትንሽ ሙያ ይፈልጋል፣ አዋጭ ነው፣ ይሰራል። እና ያው ስራ ትንሽ የለውም ብዬ ማምን ሰው ነኝ። ማንኛውም ስራ ሲሰራ ስኬታማ የምታደርገው ራስህ ነው፣ ሌላ ሰው አይደለምና ያንን ማድረግ ከቻለ ያ ሰው አሰራለሁ አሳካለሁ የሚል ከሆነ ይሄ በጣም አዋጭ ስራ ነው። እና ሰውም ደግሞ ይፈልግ። በአሁኑ ሰዓት ቅድም እንዳልኳችሁ መግዛት ከባድ ነው። በአሁኑ ሰዓት ኦሪጂናል ጫማዎች አሁን ለምሳሌ በቃ ቀላል የሚሰሩ ስራዎች አሉ። ከእንደነሱ ራሱ ተነስተው መስራት ይችላል። ሙያውን ደግሞ መውሰድ የሚችሉበት ቦታ መውሰድ መተውኛ ጋርም ከገባ በተራም ቢሆን እያስለምድን ይሄዳሉ። ሰራተኛ ሆኖ መጥቶ እየሰራ ለምዶ መሄድ የሚፈልግ ሰውም ካለ ለምዶ መሄድ ይችላል። ችግር የለም። የእውነት አሁን አንተ ጋር መጥቶ ሙያ መልመድ ፈልጋለሁ የሚል ወጣት አስለምደህ እንትን ማለት ይችላል። ችግር የለም። እናስለምዳለን። ምንም ችግር የለውም። ያው ከዛም በኋላ እኮ ጆይንት ቬንቸርም ፈጥረን እኮ የኛን እንትን ፍራንቻይዝ አድርጎ ቢዝነስ እየተለዋወጥን መስራት እንችላለን። እና ያ ነው ቻሌንጅ አለው። ቻሌንጁ መቀበል የሚችል ሰው ነው። ምንም ነገር እኮ ያለ ቻሌንጅ አይኖርም። ምንም አልጋ ባልጋ የሆነ ስራ የለም። ወጣትነት ስትሆን ደግሞ ወጣት ስትሆን ጉልበት ማውጣት ግድ ይልሃል አንድ ነገር ጌን ለማድረግ እና ስፔሻሊ አሁን ላይ የስራ እድሎች ላይኖሩ ይችላሉ ምናምን፣ ግን ቀላል የማይመስሉ ግን ደግሞ ገቢ ልናገኝባቸው የምንችላቸውን ሙያዎች በቀላሉ በመልመድ የራሳችንን ስራ መስራት እንችላለን። የህብረተሰቡን ችግር መፍታት እንችላለን። ይሄ በቃ ማለት የጫማ ስራ ላይ እንደዚህ ነው ብዬ ኤክስፔክት አላደረኩም። በጣም ቀላል ነገር ነበር የሚመስለኝ፣ ግን ሙያ የሚጠይቅ ከሙያ መጠየቁም በላይ ደግሞ የብዙ ህብረተሰብን ችግር ሊያቀል የሚችል ስራ ነውና ቅድም እንደነገርኳችሁ በ7696 ኤችኤስ ላይ ይሄንን ሙያ መልመድ እፈልጋለሁ፣ ከዛ በአካባቢ እኔም ከፍቼ መስራት እፈልጋለሁ የምትሉ ወጣቶች ቴክስት አድርጉልን፣ እኛ እናገናኛችኋለን። ተሰልጥናችኋል። ግድ ነው በደንብ ዛሬ በጣም በሰዓታችን ይሄን ይመስል ነበረ። ከሄናና ከማይክ ጋር በጣም ጥሩ ጊዜ ነው ያሳለፍነው። የሚቀጥለው ሳምንት ከሌሎች ወጣቶች ጋር በአዲስ ሙከራ እስከምንገናኝ እኔ ልሰናበታችሁ። ቻው። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።